ይህ የላከ ብርሃን ፖድካስት ነው። የላከ ብርሃን ፖድካስት በአይነቱና በይዘቱ አዲስና ልዩ የሆነ በእስራኤል ውስጥ ለሚገኘው ማህበረሰብና ከእስራኤል ውጭ ላለው ኢትዮጵያ ማህበረሰብ በሶስት ቋንቋዎች ማለትም በዕብራይስጥኛ፣ በአማርኛና በትግርኛ በማፈራረቅ የሚቀርብ ሚዲያ ነው። የተለያዩ ድምጾች በሚገናኙበት በዚህ ስቱዲዮ ለህብረተሰቡ ተደራሽ የማይሆኑትን የተለያዩ ጉዳዮችን፣ ፈታኝ የሆኑ ርዕሶችንና ችግሮችን በማንሳት በተለያየ የአመለካከት የእይታና የትኩረት አቅጣጫዎችን በመፈተሽ አንዱ ከሌላው የሚማማርበት እውቀት የሚቀስምበት መድረክ በመሆኑ ወርቃማው ጊዜያችሁ ከላከ ብርሃን ፖድካስት ታዳሚዎች ጋር እንድታሳልፉት ተጋብዛችኋል። አጃቢና አምራች ሱፐርካስት። እንኳን ደስ ያለ በሉት። እየገባችሁ እንጆት ስታዩት ደግሞ ከዛም ይጠይቃል። በምን አይነት ሙያ ልትተባበር ትችላለህ? ከዛ ላይ እኔ በዚህ ሙያ አተባበራለሁ ብሎ ራሱን ከዛ ማስቀመጥ። ሌላው ደግሞ ለዚህ አሙታ እንደው ትንሽ ከኪስ አውጥተህ የምትሰጠው ይኖራል የሚል አለ። ያን ደግሞ ማየትም አስፈላጊ ነው። ስለዚህ ሁላችንም ከተባበርን የአሙታት መሰዋት የኔ አይደለም፣ የቤይልም ብቻ አይደለም፣ የኛ የህብረተሰቡ የማህበረሰቡ የእስራኤል ህዝብ ነው። ታሪካችን እስራኤል ብቻ ሳይሆን ለዓለም የሚታወቅ ነው ማለት ነው። ስለዚህ ይቅርታ አድርጉልኝ፣ የንግግር ከጀመርኩ ነግሬያችኋለሁ። አርሳ ነው ብያለሁ። እንደዚያ እንዳይሆንብኝ ከዚሁ እንትን እላለሁ። ስለመጣችሁ በጣም አመሰግናለሁ። እጅግ በጣም አመሰግናችኋለሁ። ዛሬ እከሌ ብዬ ስማችሁን እንትን እንዳልል በኋላ ምስጋና ይቀርባል። ልሳሳትም እችላለሁ። ስለዚህ ስለመጣችሁ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ተባረኩ። ይስጥልኝ ያስናቀው። ጤና ይስጥልን አቶ ላከ። እንኳን ተገናኘን። በጣም አመሰግናለሁ ስለጋበዝከኝ። አዎ፣ ባለፈው ጊዜ የተለያዩ ፕሮግራሞች አካሂደናል። አርስቱ ለየት ያለ ነበር። በእውነት የከፈትነው ፕሮግራም በህዝቡ ዘንድ ሰርጾ እንደገባና ብዙ ለውጦች እያየን መሆናችን ልብ ብላል። ዛሬ ግን ለየት ባለ ሁኔታ በሌላ ርዕስት ነው የምንወያየው። ባለፈው ጊዜ አንድ የተዘጋጀ ዶኩሜንተሪ ፊልም ነበር። ያንም ፕሮግራሙን ለተከታተለ ሰው የነበረ አስተዋጽኦ፣ የነበረ ተጋድሎ፣ የነበረ ድርሻ ማስታወስና ወይም ደግሞ ላላወቀው ሰው ደግሞ ማወቅ እና መረዳት ይችላል ብዬ አምናለሁ። የዛ ተቀጥላ ነው እንግዲህ በ2004 ዓመተ ምህረት መሰለኝ ከተሳሳትኩት አርመኛለህ መሰዋት መሞት ማለት እኮ መስየፍ የሚለው ድርጅት ወይም በሚል ስም ወይም የተሰየመው ድርጅት ሊቀመንበር ነህ። ተሰዋን እኮ ስንት ጊዜ ልንሰዋ። እስቲ ስለዚህ ድርጅት አመጣጥ፣ መሰረታዊ አመጣጥ፣ ሂደቱ ምን እንደሚመስልና በተለይ ደግሞ ባለፈው ሳምንትም አገር አቀፍ ትምህርታዊ ጉባኤ አካሂደሃል። እኔም ተሳትፌያለሁ። ከዛ በፊትም እንዲያው ስለ ድርጅቱ ህልውና እዚህ ያለነው ህብረተሰብ ብቻ ሳይሆን በመላው ዓለም የሚገኘው በተለይ ቋንቋውን ለሚያቅሰው ድረገጽ ኢንተርኔት ገብቶ ስለ ድርጅቱ ምንነት ለማወቅ የሚቻልበት መንገድ መድረክ ፈጥረሃልና እስቲ ይሄ እንደ መንደርደሪያ ካልኩኝ ዋናው መሪው እስኪ ምንድን ነው ይሄ መሰዋት የሚለው ስም የመረጥክበት ምክንያት፣ በአጠቃላይ ስለ ድርጅቱ አፈጣጠር፣ እድገት እና ያለበት ደረጃ መድረኩ ላንተ። በጣም አመሰግናለሁ ላከ። በእውነቱ እንደዚህ በክብር ጋብዘህ ይህን በጣም እጅግ ግሩም የሆነ ታሪክ እንድንወያይበት ስለጋበዝከኝ አመሰግናለሁ። አሙታት መሰዋት የሚለው ድርጅት እንግዲህ
ለመቋቋም ምክንያት ከሆኑት አንደኛ የኢትዮጵያ ይሁዳውያኖች ሁላችንም እንደምናውቀው ኢትዮጵያ ኑረን ወደ እስራኤል ሀገር ለመድረስ ብዙ ወገኖቻችን ወደ ሱዳን በመሄድ በማያውቁት መንገድ ያው ሱዳን ደርሰው ብዙ ወገኖቻችን ህይወታቸው ተሰውቷል እና እዛ ያው የሞሳድ ሰራተኞች ነበሩ እስራኤል ሀገር የላካቸው ኃይል። እኛ ደግሞ ከዛው ከወገን አብራክ የወጣን ራሳችን ተደራጅተን በሞሳድ ተመልምለን ብዙ ትግል አድርገናል እና አደረጃጀታችን ልክ እንደ ሽምቅ ተዋጊ ነው የነበረው። ከዛ ካርቱም የምንቀመጠው ኮሚቴን እንባላለን። ጉሬላ እንበለው ጉሬላ ከን እንደዛ ነገር ነውና ኮሚቴው አጠቃላይ ልክ አጠቃላይ መምሪያ እንደሚባለው ካርቱም የነበረው ነው። እኔም ከዛ ውስጥ አንዱ ነኝ በኃላፊነት። የተለያዩ ጊዜያቶች ነበሩ። የመጀመሪያ፣ ሁለተኛ፣ ሶስተኛ ተብሎ የሚጠናቀቅ በዛ ከ1979 መጨረሻው ላይ ጀምሮ እስከ 1992 የኛ ህዝብ ሱዳን ነበረ ማለት ነው። ከዛ በፊትም እኮ የነበሩና እዚህ ድረስ የመጡም አሉ። ከትግራይ አካባቢ ከወልቃይት አካባቢ የነበሩ በሰማንያዎቹ አማካይነት እንትና አካባቢ ወደዚህ ሀገር የመጡ አሉ። አሁን ይሄ ከዛ እንደዛ ብለን የመጀመሪያው ካርቱም፣ ከዛ ሁለተኛው ደግሞ ገዳሪፍ የነበረው ሁለተኛው ኮሚቴ ነው በሁለተኛ ደረጃ የሚገኘው። ከዛ በስደተኞች ሰፈር የነበረው ረዳት ነው እና አጠቃላይ እኛ ካርቱም የነበርነው እንዴት ነው የነበረ ከፈረንጆች ከሞሳድ ሰራተኞች ጋር በመገናኘት ፕሮግራሞችን እናቅድ ነበረ። አስፈላጊ የሆነው ሁሉን ነገር ከሞሳድ ሰራተኛ ጋር በካርቱም እናቅደዋለን። የማታ ጭነት ገዳሪፍ ላይ ነው የምናካሄደው የነበረ እና ከዛ የማታ ጭነቱን ለማካሄድ ብዙ ከኛ ብራክ የወጡ ወንድሞቻችን የሚተባበሩበት ነው ማለት ነው። ህዝብን ከስደተኞች ሰፈር ወደ ገዳሪፍ ማምጣት የሚያመጡ አሉ፣ ገንዘብ የሚያከፋፍሉ አለ፣ በሕክምና የሚተባበሩ አሉ፣ እንደገና ደግሞ የሞተን የሚቀብሩ አሉ። ትስሪህ የሚባል አለ፣ የይለፍ ከገዳሪፍ ወደ ካርቱም ህዝቡን ለማምጣት ይለፍ የሚያወጡ አሉ። ከወታደሩ ጦር ሰፈር ሄደው የወገንን የይለፍ ወረቀት ይዘው ይመጣሉ። ወገን በዛ የይለፍ ወረቀት ወደ ካርቱም የሚመጣበት ሁኔታ ነበረ። ከዛ የማታ ጭነት ነበረ። ሽማግሌዎች ነበሩ። ለምሳሌ የተጣላን ባልና ሚስት ከሆነ አንድና አንዱ በሚጎማጎምበት ሰዓት ያን ሰላም የሚያሰፍኑ ሽማግሌዎች ነበሩ። እንደገና ደግሞ ከሱዳን ወደ ኢትዮጵያ እየተመላለሱ ወገንን የሚያመጡ ነበሩ። እነዚህ ሁሉ ተሰብስበው ነው እንግዲህ ያን እስካሁንም እየተተረከ ያለውን የሱዳን የሙሴ ዘመቻ ምጽአተ ሙሴ የሚባለውን ዘመቻ ያካር ነው። በእንደዚህ አይነት ሁኔታ ነው። የሞሳድ ሰራተኞችን ከተመለከትን ካርቱም እንገናኛቸው የሞሳድ ሰራተኛ አሉ። እንደገና የማታውን ጭነት ለመጫን ደግሞ ገዳሪፍ እንገናኛቸው አሉ እና በእንደዚህ አይነት ሁኔታ ነው ጉዞውን ያካር ነው። ከዚህ ከመጣም በኋላ ዲሲፕሊኑ ምን ያህል ነበር? ዲሲፕሊኑ ግብረገቡ፣ ቁርጠኝነቱ፣ ታማኝነቱ ምን ያህል ነበር? ፈታኝ መሆን እንደሚሆን ይገባኛል። አጋጣሚዎችም ይኖራሉ። ህዝቡ እንዳይታወቅ፣ ሰራተኛው እንዳይታወቅ። መቼም ህዝቡ ሁሌ አይሸፈን፣ ሁሌ አይጋርድ። ብፈልግም የት ይግባ? ማታም ቢሆን መንጋቱ ሌሊቱም ማለፉ አይቀርም። አሁን እንደዚህ ስታወራና በአጠቃላይ የህዝቡን እንቅስቃሴ፣ ማህበራዊ ኑሮ ይህን ሁሉ ሽማግሌው እንዳልከው ለማስተባበር የተጣላው የተጎማጎመውን ለማስታረቅም ቦታ ያስፈልገዋል። እስቲ ሁኔታውን እንዴት አካባቢውን ጭምር ጂኦግራፊ አቀማመጡ፣ የሌሊቱ የቀኑ ህይወት እንዴት ይመስል ነበር? በጣም ጥሩ ጥያቄ ነው አቶ ላከ። እንግዲህ የኛ ህዝብ ከኢትዮጵያ የነበረበት ተራራማ ለስላሳ ወንዝ ሸንተረር ያለበት ጥሩ
የሚበላው ጤፍ፣ ስንዴ እንደዚህ በጣም ጥሩ የሆኑ የምግብ አይነቶችን ይመገብ ነበረ። ሱዳን ሲደርስ ሱዳን እጅግ በጣም ደረቅ ቦታ ነው። በተለይ አምራኮባ ወደ ኢትዮጵያ ጠረፍ አካባቢ ነው። ትልቁ የስደተኞች ሰፈር ከኛ ቤተ እስራኤል ብቻ አይደለም እኮ አጠቃላይ የኢትዮጵያ ክርስቲያኑ እስላሙ ሁሉ ያለበት ነውና ከዛ ነው ተቀላቅሎ የነበረ። ስለዚህ የነበረው ዲሲፕሊን አጠቃላይ ወገን ይሁዲ ነኝ ብሎ አይናገርም። እዛ ቦታ ቤተ እስራኤል ነኝ አይልም። እንዲያውም አንዳንድ ችግር የሚፈጠረው ምንድን ነው? ከዚያ ኢትዮጵያ የሚያውቁ ክርስቲያኖች፣ እስላሞች አብረው ይመጡና እዛ ሲገኙ ያጋልጡ ነበረ። እነዚህ ፈላሾች ናቸው እየተባለ ብዙ ችግር ይፈጠር ነበረ። የኛ ሕዝብ ግን ሃይማኖቱን ደብቆ በተለይ እናቶች፣ አባቶች ጠቅላላ ልጆቻቸውን እቅፍ አድርገው አደጋ እንዳይደርስባቸው ከፍተኛ ጥረት አድርገው ሌት ተቀን ማለት ነው እንደተፈለገ የሚሆንበት ጊዜ አልነበረም። ልጆች እንደፈለጉ ፀሐይን አያገኙም ነበረ። በተለይ ከስደተኞች ሰፈር ወደ ገዳሪፍ ከመጡ ከሞት አምልጠው የመጡ ማለት ናቸው። በስደተኞች ሰፈር ከሆነ ብዙ ሕዝብ ነው የሚያልቀው። ቀይ መስቀል ተገቢውን ትብብር አላደረገም። እንደገና ደግሞ የሚሰጣቸው የምግብ አይነት እጅግ በጣም የቀይ መስቀል ሰራተኞች ይሁዲ ናቸው አይደሉም፣ እስላም ክርስቲያን ብሎ መለየት ይችል ነበር ያውቁ ነበረ። በተለይ ያውቃል። የቀይ መስቀል ሰራተኞች ያውቃሉ፣ ፈረንጆች ያውቃሉ። እንደገና ደግሞ የነሱ ምን ያህል ሚስጥር ይጠብቃሉ? ምን ያህል ሚስጥር ይጠበቁ? ከዛ ላይ ነው ትልቁ ችግር የነበረው። ለምሳሌ እነሱን የሚያስተረጉሙ ነበሩ ሀበሾች ናቸው። እነሱ የሚያጋልጡበት ሁኔታ ነበረ። ለዛ ላለው ለስደተኛው የሚያጋልጡበት ሁኔታ ነበረ እና አንዳንድ ጥቃትም እጅግ በጣም አላስፈላጊ የሆነ ጥቃት በእኛ ሕዝብ ላይ ይደርስ ነበረ። ለምሳሌ በአምራኮባ ከወሰድነው ሚርፓ ነበረ፣ የሆነ ክሊኒክ ነበረ። ፈረንጆች ነው የሚያክሙ። እንደገና ደግሞ ኢትዮጵያ ረዳት ሐኪም ምናምን የነበሩ ኢትዮጵያኖች ጤና ረዳት የሚባሉ ነበሩና የኛ ሕዝብ ቤተ እስራኤል መሆኑን ሲያውቁ ብዙ ከዛው ወጣቶች እጅግ በጣም ጠንካራ የሆኑ ራሴን አመመኝ ብለው ገብተው ሬሳቸው አስከሬናቸው ነበር የሚወጣው ከዛ ቦታ እና የሚያገኙት ሕክምና እስከዚህ ነበረ። ብዙ ነገሮችን ጉዳት ይደርስባቸው ነበር እና ለዚያ ሁሉ እልቀትም አንዱ ቀይ መስቀል ተገቢውን ትብብር ባለማድረጉ ነው። የሚቀርበው ውሃ እጅግ በጣም የተበላሸ ውሃ ነው፣ የጉድጓድ ውሃ ነው። ሌላው ምግቡ ደግሞ የተላ ዱቄት ነበር የሚቀበለው። ለምሳሌ ቀይ መስቀል ንጹህ ዱቄት አቅርቦ ከሆነ የሱዳን መንግስት ያን ዱቄት ለሌላ በማዋል የተበላሸውን ዱቄት ለዚህ ለኛ ሕዝብ ያቀርቡት ነበርና ከዛ ደግሞ የኛ ሕዝብ የነበረበት አጠቃላይ አምራኮባ በሁለት ተራራዎች በሁለት ኮረብታዎች መካከል ጎድጓዳ ቦታ ነው የነበረው እና ያ ቦታ ደግሞ ሰው አልነበረበትም ጭራሽ እና የኛ ሕዝብ እዛ ሲቀመጥበት ጊንጥ ነበረው፣ እባብ ነበረው። ውሃ ትንሽ ከፈሰሰ ደግሞ ሰውን እንደ በሽታ ሆኖ የሚጨርስበት ሁኔታ ነበርና እጅግ በጣም መጥፎ የሆነ እንትን የተባበረበት ሁኔታ ነው እና በዚህን ጊዜ የኛ ሕዝብ ያለው ህልሙ ምንድነው? ኢየሩሳሌም መድረስ ነው። ኢየሩሳሌም ለመድረስ ወገኑን፣ ልጁን፣ አባቱን፣ እህት ወንድሙን፣ ባሉን፣ ሚስቱን፣ አክስት አጎቱን እየቀበረ ያለውን የውስጡን ጥንካሬነት አጠናክሮ ወደ እስራኤል መድረስ ነበረና ያን ሁሉ የሞት አፋፍ አልፎ ወደ ገዳሪፍ ይደርሳል። ገዳሪፍ ከደረሰ የተሻለ ነው። ገዳሪፍ አውራጃ ነው፣ ከተማ ነው እና የተሻለ ነው ከዛ ከስደተኞች ሰፈር። ስለዚህ ከዛ ቦታ የኛ መርዳታ የበለጠ ደግሞ ይካሄዳል ማለት ነው። እኛ ኮሚቴዎች በዛ ስንንቀሳቀስ የነበረው ለወገን እንደርስለታለን። በሕክምናው በኩል ገንዘቡን በማከፋፈሉ በኩል የተሻለ ነው ከስደተኞች ሰፈርና በዚህ ምክንያት የኛ ሕዝብ ገዳሪፍ ሲደርስ እፎይ የሚልበት ጊዜ ነው። ከዛ በኋላ ገግሞ ያው ወደዚህ ወደ እስራኤል ሀገር እንዲደርስ ይሆናል። ግን አንዱ ትልቁ ችግር ምንድን ነው? ገዳሪፍ
ሰው በሚሞትበት ሰዓት ምንቀብርበት ቦታ አልነበረንም። ሰው ሲሞት ምንድን ነው የምናደርገው? ከከተማ ከገዳሪፍ ወጣ ባለ ከሆነ ተራራን ወስደውና ያን አስከሬኑን ከዛ ብቻችን የተወሰን 1-6 ሆነን ቀብረን እንመለስ ነበረ ማለት ነው። ያን ለማድረግ አንደኛ መኪና ያስፈልግሃል ያን አስከሬን የምትወስድበት፣ ሁለተኛ ደግሞ ደህንነቱ የተጠበቀ መሆን አለበት እና እንደዚህ አይነት አስቸጋሪ ነበረ። ሌላው እነዚህ ህፃናቶች እዛ ቤት ተዘግተው 24 ሰዓት ተዘግቶባቸው ነው የሚውሉት። ማልቀስ የለም፣ መንጫጫት የለም። ሁሉም በጸጥታ ነው የሚያሳልፈው ከዛና ይሄ በጣም ትልቁ ዲስፕሊን ነው። ይሄኛ ህዝብ ከዛ ሲቀመጥ ከስደተኞች ሰፈር የሚደርስበትን በደል እየተቀበለ ኦኬ፣ ግን ገዳሪፍ በሚደርስበት ሰዓት ግን ከሱዳኖች መሃል ስለሆነ ከተማው መሃል ጉዳቱ ያነሰ ነው ማለት ነው። አደጋም አለበት እዚህ ገዳሪፍ ውስጥ ከተነቃ አስቸጋሪ ነው። ብዙ ጊዜ እየተነቃ የኛ ወገኖች ወደ ጠረፍ እየተሄዱ ተጭነው እየሄዱ በረሃ ላይ ይደፉ ነበርና እንደገና ከሞት ያመለጡት ይመለሳሉ። ያለበለዚያ ወደ ኢትዮጵያ ተመልሰው ከዛም በአዲስ አበባ አድርጎ ይመጣልና እነዚህ ሁሉ ፈተናዎች የታለፈበት ሁኔታ ነው። አምራኮባ ብዙውን የኛ ህዝብ የጨረሰበት ቦታ ነው፣ የስደተኞች ሰፈር። ሌላው ሱፋም እንደዚሁ ብዙ ችግር የታየበት ነው። ሱፋ ማለት ተከዜ ወንዝ አጠገብ የሚገኝ ወደ ከሰል አካባቢ ወደ አስመራ አቅጣጫ ያለ ቦታ ነው። ከዛ ሱፋ አለ። በመካከል ደግሞ ወደ ኢትዮጵያ ትንሽ ቀረብ ይላል። እነዚህ ትላልቅ የስደተኞች ሰፈር የኛ ህዝብ የተስተናገደባቸው ናቸው። ከዛ ደግሞ ገዳሪፍ ትንሽ ወጣ ብሎ ደግሞ የነባር ስደተኞች ቦታ ተዋባ የሚባል የነበር የኛ ህዝብ። ከዛም ብዙ ጊዜ በኪራይ እናስቀምጣቸው ነበረ። ሌላው ደግሞ ያው ሚብሳ ሙሼ የተካሄደው ተዋባ ከሚባለው ቦታ ነው እና ዲስፕሊኑ እጅግ በጣም ጥንቃቄ ያለበት ጥንቃቄ የሚካሄድበት እና እኛ ደግሞ ማንኛውም እርምጃ ማንኛውም የምናደርገው እንቅስቃሴ ሁሉ ከህይወታችን አብልጠን የምንደብቀው የምንይዘው ያን ተልኳችን እስከምንፈጽም ድረስ እጅግ በጥንቃቄ የምናካሄደው ተልኮ ነው የነበረ ማለት ነው እና ህይወታችን ሰውተን ነበረ በዛ የምንንቀሳቀሰው። አደጋ ነበረ። ያን ሁሉ ተቋቁመን ነው እንግዲህ ዛሬ እዚህ ተገኝተን ያን ወደኋላ ዞር ብለን እንድናወራው እድሉን ያገኘ ነው ማለት ነው። ምን ያህል ትሆናላችሁ ሰራተኞቹ ታጋዮች እንባላችሁ? እንግዲህ ትግል ነው በትክክል እንኳን ባይሆን በግምት በግርድፍ መልኩ ምን ያህል ኃይል ነበር ማለት ይቻላል? እንግዲህ ሲጀመር ጀምሮ እስከ መጨረሻው ያው 67 ብንሆን ነው አጠቃላይ። ግን በእያንዳንዱ የነበረው ሁኔታ ግን ካርቱም ቢያንስ 10-11 ወደ መጨረሻው ግን 4 ነበረን። ከዛ እንዲያም ብለን 2 ነው የቀረ ነው። ገዳሪፍ ብዙ ሰራተኛ አለ ተንቀሳቃሽ። እንደገና በስደተኞች ሰፈር ደግሞ ብዙ የሚተባበራል ማለት ነው እና ይህ አደረጃጀታችን እጅግ በጣም ጠቅሞናል ሰውን ለማምጣት። እንግዲህ ከስደተኞች ሰፈር ወደ ገዳሪፍ ሰውን ለማምጣት ሰው በጭነት መኪና ነው የሚመጣው። በጭነት መኪና ክሰል ከተጫነ ላይ እህል ከተጫነ ልክ እንደ ክሰል ነው ተጭኖ የሚመጣውና ከዛ ያን ሁሉ ለማድረግ ሰውን ያክል ከቦታ ወደ ቦታ ህገወጥ በሆነ መንገድ ይዘው ስትመጣ ያለ የሚያመጣ ህይወቱን አደጋ ላይ ጥሎ ነው። ብዙ አደጋዎች ደርሰዋል። እስር ቤት ብዙ ጊዜ እንገባ እንወጣ ነበር። በየጊዜው እንታሰር ነበረ እና ብዙ ጣውረዶችን ያየነበት ሁኔታ ነው። ሌትም እንሰራለን፣ ቀንም እንሰራለን። ከነባሩ በተለይ ገዳሪፍና ካርቱም ይሄ የተማረው ክፍል ወደ አሜሪካ ወደ ውጭ ሀገር ለመሄድ የሚጥረው ከነዛ ጋር ሻይ ቡና ለመጠጣት በምንቀመጥበት ሰዓት ስለኛ ያወራሉ ወጣቶች። እነዚህ ፈላሻ የሚባሉት የኛን እድል ዘጉት፣ ብናገኛቸው እናስይዛቸዋለን የሚል አለ ከወጣቶች መካከል። እናስይዛቸው ነበረ እና የኛ መንገድ እንዲሳካ እናደርግ ነበር ይላል። አንዳንዶች ደግሞ ምን አደረጉ እነሱ እኮ ወደ ሀገራቸው ነው የሚሄዱ የሚሉም ነበሩና እኛ እዛ አብረን ተቀምጠን እየሰማን
እኛም የራሳችን የበኩላችን ደግሞ ወደዚህ ወደሚቃወመው ክፍል ሆነን አብረን ተቃውሟችን እናሰማ ነበረ እና አንዳንዴ ምን ይላሉ እንዴ አሁን እኮ ከመካከላችን እኮ ሊኖሩ ይችላሉ ይላሉ እና እነሱ ቀን አብረውን ይውላሉ ማታ ደግሞ በጨረቃ ጠፍተው ያድራሉ ነበር የሚሉና እያወቁም እግዚአብሔር ይከልል ነበረ ማለት ነው። እኛ እንዳንጋለጥ እኛ አብረናቸው እየዋልን ብዙ ነገር እየሰማና እያደረግን ያው ያን ሁሉ ያሳለፍነበት ጊዜ ነው። አቶላክ ጥሩ እንግዲህ ይህ መሰዋት የተባለው ድርጅት የተሰኘው ድርጅት ለምንድን ነው ማቋቋም ያስፈለገው? ምን ያህል ሰዎች አላችሁ እዛ? በተለይ ይህንን ትግል ካሳለፋቸው ሰዎች መካከል ምን ያህሉ በዚህ ድርጅት ታቅፈው አሁንም ካላችሁ ዓላማ አንጻር እየተንቀሳቀሱ ያሉት? ኦኬ እንግዲህ ለጥያቄ መልሱን ከመስጠት በፊት አጠቃላይ መሰዋት ምን ማለት ነው? መሰዋት ነው የምንለው እኛ መስዋዕት አይደለም። መሰዋት ነው። ተሰውተናል እኛ ህብረተሰቡ መስዋዕት ራሱ መስዋዕት አድርጎ ነው የልጅ መስዋዕት አቅርቦ ነው የመጣውና የተሰዋነበት ጉዞ ነው። ስለዚህ ያን ለማስታወስ መሰዋት ብለነዋል። መስዋዕት አይደለም። መስዋዕት ማለት በግ ዳቦ ምናምን እንደዛ አቅርበ መስዋዕት ታቀርባለህ። እኛ ግን ህይወት ነው ያቀረብነው። እኛ ነው የተሰዋ ነው። እኛ በየሌም ከወላጆቻችን ከቤተሰቦቻችን ተለይተን በልጅነት በወጣትነት እድሜ እንደማንኛውም ወጣት የወጣት ጊዜን ማሳለፍ ትችል ነበረ። ግን እኛ ያደረግነው ምንድነው? ወገንን ለማውጣት እኛ የራሳችን ህይወት አደጋ ላይ ጥለን የሌላውን ህይወት የታደግነበት ዘመቻ ስለሆነም መሰዋት ብለነዋል። ይህን እንድንል ያደረገን ምንድነው? እዚያ ያሳለፍነው ቀላል ነገር አይደለም። ለምሳሌ ከካርቱም ገንዘብ ይዘን እንሄዳለን። ወገባችን ሁሉ ገንዘብ ነው። ይህ በካልሳችን ውስጥ ሁሉ ገንዘብ ነው። ያን ጭነን በእንትን ተሸክመን በምንሄድበት ሰዓት አንዴም ሁለቴ ተይዘን ነበረ እና ብዙ ችግር ደርሶብናል። ከዛ ደግሞ ሰውን ይዘን በምንወጣበት ሰዓት ደግሞ እየተነቃ ጎረቤቶች እየነቁ ደግሞ ብዙ ጊዜ ብዙ ችግር የደረሰብን ጊዜ ነበረ። የማታ ጭነት በምናደርግበት ሰዓት ህዝቡን ይዘነው የምንወጣው ከከተማ ውስጥ ነው። ከከተማ ውስጥ ወንተነዛ ሱዳኖች እያዩ ሱዳኖች ሲተኙ ነው ይዘነው የምንወጣና ያ ሁሉ መስዋዕት ነው። ያ ሁሉ አደጋ ነው የነበረው። ብዙ ወገኖቻችን ብዙ ወንድሞቻችን በፖሊሶች ተደብድበዋል፣ እስር ቤት ገብተዋል። ብዙ ያልደረሰ ነገር የለም እና ከዚህ ከመጣን በኋላ ምንድነው ያደረግነው? ይህ ታሪካችን ጠፍቶ እንዳይቀር በሚል እንዲያውም ከዚህ ላይ እኔ ዛሬ በጠቅሰው ጥሩ ነው ብዬ የማስበው ምንድነው አንዴ ሁላችንም እዚህ እስራኤል ሀገር ከመጣን በናዚ ማለትም በሂትለር የተጨፈጨፈው 6 ሚሊዮን ይሁዳውያን በአመት አንዴ ሰማዕታት ቀኑ ይታወሳል እዚህ እስራኤል ሀገር እና እኔ መዛ ቤቴ ተቀምጬ ሳሎን ተቀምጬ ቴሌቪዥን እየተመለከትኩ ያው አንድ ጋዜጠኛ ሁለት ትላልቅ በጣም የሸመገሉ እናቶችን ይዞ ቃለ መጠየቅ ያደርግላቸዋል። አሁን ምንድነው ያላቸው? እስኪ የደረሰውንና ያለውን ሁኔታ እስኪ አስረዱን ብሎ ነው እንትን ያለው። እዛ እንግዲህ እነዚህ የተረፉ ናቸው፣ ከዛ ከልቂቱ የተረፉ ናቸው። ምንድነው ያሉት? እስካሁን የት ነበራችሁ ነው ያሉ ያን ጋዜጠኛ። እስካሁን የት ነበራችሁና አሁን በዚህ እድሜ የማናስታውሰውን ነገር አሁን የምትጠይቁን ብለው ሲመልሱ ያኔ ለእኔ ቀይ መብራት ነው የበራ። እኛም እኮ አልፈናል እኮ ይህን እንደ ሂትለር አይነት እንትን እልቂት እኮ ፍጅት እኮ አልፈነዋል ሱዳን ምድርና ይህን አሞት አቋቁመን ቶሎ ብለን ይህን ደክመንት ልናደርገው ይገባል፣ ለትውልድ እናስተላልፈው ይገባል፣ ታሪካችን ልንጠብቀው ይገባል በሚል አንዳንድ ጓደኞችን አመካክሬ ከዛ ይህ ድርጅት እንዲቋቋም አደረኩ እና ከጓደኞቻችን ጋር ሆነን መሰዋት የሚለውን የተለያየ ስም አመተን ነበረ። መሰዋት የሚለው በድምፅ ብልጫ አልፎ መሰዋት የሚለውን ድርጅት አቋቋምን ማለት ነው እና አጠቃላይ ሁላችንም እንደምናውቀው በዛ ግማሽ ዓመት፣ 1 ዓመት፣ 2 ዓመት፣ 3 ዓመት እኔ 6 ዓመት ነው ከዛ በኃላፊነት እንቅስቃሴ ያደረኩ
ከዚያ 8 ዓመት 10 ዓመት የተንቀሳቀሱ ጓደኞች አሉ። እስር ቤት ገብተው የሞት ፍርድም የተፈረደባቸው አሉ። እግዚአብሔር ብሎ ህይወታቸው እንትን አላለም እንጂ አሁን ይህ ሁሉ እዚህ ከመጣም በኋላ ምንድነው የሆነው? ጠቅላላ ፖስት ትራውማ ነው። እነዚህ በፕሌም የነበር ነው ፖስት ትራውማ ውስጥ ነው ያለ ነው። እንኳን እንደዚህ አይነት ድርጅቱን ለማንቀሳቀስ ራሳችን ህይወታችን ለመምራት በጣም አደጋ ላይ ነው ያለ ነው። ስለዚህ አልሞት ባይ ተጋዳይ በሚል ያው ከተወሰኑት ጓደኞቻችን ጋር እየተንቀሳቀስን እንግዲህ 2004 ላይ ይህ ድርጅት ሲቋቋም እስካሁን ድረስ ብዙ ነገሮችን አድርጓል። አንደኛ መጽሐፍ ይፈልጋል። ይህ መጽሐፍ ምንድነው እንትኑ ዋናው ዓላማው ምንድነው የተደረገ? የኢትዮጵያ ወገኖቻችን እዚያ ቤታቸውን ዘግተው ከኢትዮጵያ ምድር ቀያቸውን ሲለቁ ጀምሮ ከዛ ነው የጀመራቸው። እንግዲህ ጥቃቱ በነበሩት በሚያውቁት ክርስቲያን ነው ጥቃቱ የደረሰባቸውና ሱዳን እስከሚደርሱ ድረስ ወገኖቻቸውን፣ ልጆቻቸውን፣ ዘመዶቻቸውን እየቀበሩ ነው። ወደ በረሃ እንዲሄዱ ነው የተደረገውና ያን ሁሉ ያሳለፉትን እንደገና ከዛም ወደዚህ የመጡበትን ሁኔታ አጉልቶ ለማሳየት ለማድረግ ይህን መጽሐፍ ምንድነው የተደረገው? ምንድነው የተፈጠረው? በዚህ በእኛ ህብረተሰብ በእኛ ህዝብ ላይ ምንድነው የተፈጠረ? ሱዳን ምንድነው የሆነው? በቀይ መስቀል ምንድነው የተፈጠረው? ከዚያ የነበሩት አስተርጓሚዎች ምንድነው ያደረጉት የሚለውን አጉልቶ በታሪክና ከዚህ ይህ ታሪክ ደግሞ ከእስራኤል ህብረተሰብ ታሪክ ጋር አንድ አካል ሆኖ ለትውልድ እንዲተላለፍ የእስራኤል ህዝብ እንዲያውቀው፣ እኛ ህዝብ እንዲያውቀው፣ የዓለም ህዝብ እንዲያውቀው ለማድረግ የመጀመሪያውን ወደ 30 የሚሆኑ ሰዎች ዶክመንት አድርገናቸዋል። አሁን መጽሐፉን ለመጻፍ እየታገልን ያለንበት ሁኔታ ነው ማለት ነው። ጥሩ። በእርግጥ የተጀመረው እንቅስቃሴ በጣም ጥሩ ነው፣ የሚደገፍ ነው። ቢሆንም ይህን እንቅስቃሴ የምታደርጉት በራሳችሁ ጥረት መሰለኝ። ምንም መንግስታዊ ወይም ድርጅታዊ እርዳታ ልገሳ ያለበትም። ይህን እርዳታ በሌለበት ይህ ትልቅ ዓላማ ያለው ተግባር ለማከናወን ደግሞ በጣም ይከብዳል። በዚህ ዙሪያ ያለው ኢትጋር እንቅስቃሴ ትግል ምን ይመስላል? ምክንያቱም ጉዟችሁ ገና ነው። በጣም ጥሩ ጥያቄ ነው ያነሳውን። እንዴት ነው እዛ ስንንቀሳቀስ ህይወታችን ሰውተን ነው ብያለሁ። በዚህ ከመጣን ደግሞ ያ የሰራ ነው ስራ እኛ በኮሚቴ በፒኤልኤም መልክ የተንቀሳቀስ ነው። ምንድነው ያደረግነው? በኃላፊነት ተንቀሳቅሰናል። ከዚህ እየተተረከ ያለው ሞሳድ አመጣን፣ የእስራኤል መንግስት አመጣን የሚለው ነው እና ይሄ የኛው አክቲቪስትነት ምንም የሚታወቅ ነገር የለውም። አይነሳም። የእናንተ ተጋድሎ ያደርጋችሁት እንቅስቃሴ የለም። ስለዚህ ምንድነው አይወራም። ምንድነው የኛ እንትን እንዴ? እኛ ብዙ የሰራነው ነገር አለ። 6 ዓመት እዛ መቆየት ማለት 6 ሰዓት ወይም 6 ሰከንድ አይደለም፣ 6 ዓመት ነው። እኔ በወጣትነት እድሜ፣ ሌሎች ጓደኞች በወጣትነት እድሜያቸው ያን ያህል ጊዜ ሲቆዩ የሰሩት ስራ አለ። ማንም ሊሰራው ያልቻለውን ስራ ሰርተነዋል እኛ። ያ ነገር ተደብቋል፣ ያ ነገር ተቀብሯል። ስለዚህ ይህ ነገር እኛን ከኪሳችንም መስዋዕት አድርገን ከኪሳችን ገንዘብ አውጥተን ጊዜያችን መስዋዕት አድርገን ይህን ነገር አጉልተን ማሳየት አለብን ብለን ነው የተነሳንበት። ስለዚህ ወደ ኋላም አንልም ብለን የራሳችን በራሳችን ካለን ችግር አኳያ ቅድም እንዳልኩ በፖስት ትራውማ ነው እንግዲህ ሁሉም እየተሰቃየ ያለው። ይህ ሳይኮሎጂካል ቴራፒ የተቀበለ የለም። ስለዚህ ይህን ሁሉ እየተቋቋምን አሁን ካለበት ደረጃ ደርሰነዋል። አሁን ያለበት ሁኔታ ድሮ ከነበረበት ለየት ያለ ነው እና አልሞት ባይ ተጋዳይ በሚያስመስል ሁኔታ ነው። ወገናችን እንኳን እንደዛ አድርገን ያወጣ ነው። አንዳንድ ስናገኘው እንደዚህ አድርገህልኝ ምናምን ይባላል እንጂ ለምሳሌ አሁን የሱዳን ሙታንን በማስታወስ በየከተማው የሆነ የሰማዕታት ምሽት ይደረጋል። በዛን ጊዜ
ፈረንጆች መጥተው ነው በዕብራይስጥ ተናግረው የሚሄዱ እንጂ ፔሌም ነበሩ። ያን ሕዝብ ከሕይወቱን የታደጉ ከሞት የታደጉት ከሞት ወደዚህ ሀገር ያመጡት ብለው ስለ ፔሌም የሚነገር ነገር የለም። ያ ነገር እኛን በጣም ያስቆጨናል። ስለዚህ አንደኛ የኛ ሕዝብ ማወቅ አለበት ማን ነው ወደዚህ ሊያመጣው የቻለው። ከእግዚአብሔር በታች አንደኛ እናቶቻችን ጀግኖች ናቸው፣ አባቶቻችን ጀግኖች ናቸው። በማያውቁት በጥላት ምድር ነው ወደ ሱዳን በጥንካሬና በእምነት አንድ አምላክን በማመን ወደዛ የወረዱት ማለት ነው። ከዛው ደግሞ ከአብራካቸው የወጣው ደግሞ እንደኛ አይነቱ ደግሞ ሕይወታቸውን ታድጓል። ስለዚህ መታወቅ አለበት እና አሙታት መሰዋት ይህን ነው ሌት ተቀን እየሰራች ያለችው። አንደኛ የህብረተሰቡ ገድል፣ የህብረተሰቡ ትግል፣ የህብረተሰቡ ከፍተኛ ጀግንነት ተሰንዶ መታወቅ አለበት። መሰነድ አለበት። ለትውልድ መብቃት አለበት። ዓለም ሊያውቀው ይገባል። የኛ ህብረተሰብ ማንም ከተለያየ ዓለም የሚመጣ ይሁዳያን ያላደረገውን ትግል ነው እኛ መስዋዕትነት ከፍሎ ለዚች ለኢየሩሳሌም ሊበቃ የቻለው እና ይህ ነገር መታወቅ አለበት። የኛ ህዝብም በሱዳን አድርጎ መጣ፣ በአዲስ አበባ አድርጎ መጣ፣ ቀደም መጣ፣ በኋላ መጣ፣ አሁን የመጣ አይባልም። ታሪካችን ነው። በሱዳን ያልሞተበት ዘመድ የለም። አሁን እየመጣ ያለው ወገናችንም ይሁዲ ነኝ ብሎ ነው እየመጣ ያለው፣ ዘመድ ነኝ ብሎ ነው እየመጣ ያለውና ሁሉም መተባበር አለበት ለዚህ። ስለዚህ ይህን ነገር አጉልተን ለማሳየት እኛ ቆርጠን ተነስተን ሌት ተቀን እየደከምን፣ በአሁኑ ሰዓት ግን ብዙ እየተባበሩን ያሉ ሰዎች ይገኛሉ ማለት ነው። ጥሩ ነው። እንግዲህ ስለ ድርጅቱ ማንነትና እንቅስቃሴ በሚመለከት መረዳት ለሚፈልግ ያው የኢንተርኔት ድረገጽም አለ መሰለኝ። ስለዚህ የምትለው ነገር ባለፈው ሳምንትም ነሲዮና ያደረጋችሁት ትምህርታዊ ጉባኤ እንበለው ከነስ ስብሰባ ብዙ ታዳሚዎች እና ታዋቂ ሰዎች ባሉበት በተገኙበት አካሂዳቸዋልና ስለ እነዚህ ሁለቱ ነጥቦች የምትጨምረው ነገር ካለ? በጣም ለምሳሌ የመጀመሪያው እንግዲህ የአሞታውን ድረገጽ የምረቃ ምሽት ስናደርግ እጅግ በጣም ስሜት የሚነካ ደስ የሚል ወገኖቻችን በብዛት የተገኙበት፣ እኛ መጠነኛ የሆነ ሰብ ነበረ እቅዳችን እስከ 100 ሰው ከዛም በላይ ነው የመጣው ሰው እና ይህ ድረገጹ ለምንድን ነው ያስፈልገው ካለን ድረገጹ የኢትዮጵያ ቤተ እስራኤላውያኖች ቤታቸው ነው ማለት ነው። ቤተ መዘክራቸው ነው ማለት ነው። ቅርሳቸው ነው። የባህል ማዕከላቸው ነው ማለት ነው እና ከዛ መጠነ ሰፊ የሆነ ስራ ሊሰራበት የሚገባው ነው። እጅግ በጣም ብዙ የተለያዩ ቅርንጫፍ እንትኖች አሉ እዛ ውስጥ። ሲጀመር የጀመርነው እንዴት ነው? ከትላልቆች ከመሪዎች፣ ከመነኩሳት፣ ከሃይማኖት መሪዎች፣ ከሊቀ ካህናት በህይወት የሌሉና በህይወት ያሉ እንደገና ደግሞ ለኛ ህዝብ ህልውና ከፍተኛ ተጋድሎ ያደረጉ ከፈረንጆችም ከኛ ህብረተሰብ ያሉትን እነሱን በመጀመሪያው ምዕራፍ ላይ በደንብ በክብር የተቀመጡበት ሁኔታ አለ። ከዛም እጅግ በጣም ገባ ሲባል ወደ 7 የሚሆን ምዕራፍ ያለበት ነውና የተለያየ ዘርፍ ያለበት ሁኔታ ነው። ስለዚህ ይህን እየገቡ ማየት እጅግ በጣም አስፈላጊ ነገር ነው። ከዛ በእርግጥ ብዙ ነገር የሚጨመር አለበት፣ እየሰፋ መሄድ አለበት። እንደገና ደግሞ እርዳታ ያስፈልጋል። ለምሳሌ እርዳታ ይህ በበጎ አድራጎት መርዳት የሚፈልጉ የተለያየ ከትምህርት ዘርፍ ጀምሮ ማህበራዊ ጉዳይ ሰራተኞች፣ የስነ ልቦና፣ የስነ አእምሮ ጠበብቶች፣ እነዚህ ሁሉ የሚያካትት የተለያየ የሙያ ዘርፍ እርዳታ የሚጠይቅ ምዕራፍም አለበት። ከዛ እንግዲህ ማንኛውም ገብቶ ራሱን መመዝገብ ይችላል ማለት ነው። ሌላው እርዳታ የሚጠይቅበት ምዕራፍ አለ። ማንኛውም ሰው ገባ ብሎ የተቻለውን ያህል
መርዳት ይችላል ማለት ነው። ስንተባበር ነው እኛ የሚያምርብንና አንድነትን ልንፈጥር የምንችለው። ይህ አሙታ ደግሞ ባጀት እስከሚያገኝ ድረስ በእንደዚህ እኛ እኮ አቅም አለን እኮ እያንዳንዱ ሰው 100 ሸቅል እዛ ላይ ቢያስቀምጥ 100 ብር ቢያስቀምጥ ይህ አሙታ ብዙ ነገሮችን ሊያደርግ ይችላል። ዓላማው ምንድነው? በዛ የመጡ ወገኖቻችን እስካሁን አፍነውት እንትን ያስቀመጡት አንነካም ብለው እየፈሩት ያሉት ትረካላቸው ያሳለፉት ቁስል አላቸው። ያን ቁስል መናገር መቻል አለባቸው። የስነ ልቦና ሕክምና ሊያገኙ ይገባል። እነዛን ሰዎች እንደርስላቸውና ይህ ፕላትፎርሙ ተዘጋጅቷል በድረገጹ እነዛን ሰዎች ካገኘናቸውና የስነ ልቦና ችግር ያለበት የስነ አእምሮ ችግር ያለበት ፋይናንሻልም ችግር ያለበት የጤና ችግርም ያለበት ካለ ወደ ሌላ ወደሚተባበር አካል የሙያተኛ እኛ ልናስተላልፈው ልንረዳው እንችላለን። ይህን ትብብር ስናገኝ ስንተባበር ልናደርገው የምንችለው ነው ማለት ነው እና በድረገጹ ብዙ ነገር ልንሰራበት የምንችለው ነው። ቤታችን ነው ማለት ነው። እንግዲህ ድረገጹ ስለ ጉባኤውስ ባለፈው ሳምንት ባለፈው እንግዲህ ብዙ ወገኖቻችን ብዙ ወንድሞቻችን ከፈረንጆችም ከእኛም የተሳተፍንበት ነበር። ያ 30 ቀን 4ኛ ወር 2026 ዓ.ም የተካሄደው በነሲዮና ከተማ ከፕሮፌሰሮች ጀምሮ ማለት ነው አሉፊም ዶክተሮች እኛ የተገኙበትና ጽቤት ኻሽባ ሜክሱይ በዶክተር መልካሙ ያዕቆብ የሚመራው ማለት ነው። ከዛም ቶዶት የሚለው ግሩፕ አለን እጅግ በጣም ከ150 እንደዛ አካባቢ የሚደርስ ህዝብ ያለበት የዋትስአፕ ግሩፕ ማለት ነው። ያ ሁሉ የተባበረበትና ሜትራውማ ለሆሴን እንግዲህ ከአሰቃቂ ከትራውማ ወደ ጥንካሬነት የሚያስተላልፍ የሚል ከተለያዩ ድርጅቶች የተወጣጡ ሰዎች የተካተቱበት የዋትስአፕ ግሩፕ ያ ሁሉ የተሳተፈበት ነው እና በዛን ቀን የነበረው አንተም ተገኝተሃል። እጅግ በጣም ስሜትን የሚነካ ተገኝቶ አንድ የሃይማኖት አባት በእድሜው ወጣት ይሁን እንጂ ከዛ ተገኝቶ ምርቃቱን ያስተላለፉት ከዛ ተገኝቶ ያስተላለፉት መልእክት እጅግ በጣም የሚያከብር ክብር የሚሰጥ ነበረ። ከዛም እነዚህ የተገኙ ደግሞ በምረቃ መልክ ከፕሮፌሰር ጀምሮ እስከ ከፍተኛ የስራ ድርሻ ስልጣን የነበራቸው ሰዎች የተናገሩት ሁሉ እጅግ በጣም የሚጠቅምና ታሪካዊ ይህን ታሪካዊ ደግሞ ለልጅ የሚያስተላልፍ መልእክት ያስተላለፉበት ከዛም በገለጻ መልክ የተሳተፉ ወደ 4 የሚሆኑ የኛ ባለሙያዎች ነበሩ። እነሱም ያስተላለፉት መልእክት እጅግ በጣም የሚደነቅ ነበረ። ከዛም ማስታወስ የምትችል ከሆነ ስማቸው ለምሳሌ አቶ አብርሃም አድገህ ከጻፎን ነው የመጣው። እሱም ከሰሜኑ ክፍል ነው የመጣ። አቶ ማሙዬ ዘሬ ከናታንያ ከተማ የመጣ ነው። ፕሮፌሰር ሲምሃ ጌታውን በዩኒቨርሲቲ ማስተማሯን አቋርጣ ነው እንግዲህ ወደዚህ መጥታ ያን የመሰለ ገለጻ ልትሰጥ የቻለችው። አንቺ ብዬ በነጠላ እንትን መናገር ይቅርታ። ከዛም ታሊስማኒ የፕሲኮሎጂት ክሊኒክ ናት። እሷም በጣም ስሜትን የሚነካ ብዙዎች እንፈልገዋለን እሷ የተናገረችውን ብለው ልካልኛለች። ያንም የምናሰራጨው ይሆናል ማለት ነው። ከዛ በፓኔልስ መልክ የተሳተፉት ደግሞ የግል እንትናቸውን ሲናገሩ የግል ህይወታቸውን የግል የደረሰባቸውን ያሳለፉትን ሁኔታ ሲናገሩ ህዝብን በእንባ ያራጩበት ሁኔታ ነው። ይህንም እንግዲህ በፓነል መሪነት ዶክተር በላይነሽ መኮንን የተሳተፈችበት ነው። ያን ቀን እንግዲህ ዶክተር መልካሙ ያዕቆብ በኃላፊነት ሲመራው
የዋለው ነው እና አጠቃላይ የነበረው ህዝብ ተሳታፊው ከጠዋት ጀምሮ ከ9 ሰዓት ጀምሮ እስከ 5 ሰዓት ነው አብሮን የዋለው እና ይሄ በጣም የሚደነቅ ነው። ሁሉም እዛ አብሮን ውሎ መጨረሻ ላይ የእስራኤልን ህዝብ መዝሙር ዘምረን ነው የተለያየን ማለት ነው። ፈረንጆች ተገኝተዋል። እጅግ በጣም ነው የቆጫቸው። እንዴት እንደዚህ አይነት የተከበረ ነገር እያላችሁ እኛ እናውቀው፣ እኛ የምናውቀው ሌላውን መጥፎውን እነዚህ ልጆች ይህን አደረጉ ይህን እንትናሉ የሚለውን ነውና ለምን አታስታውቁም በሚል በጣም ቅሬታቸውን ሲያሰሙን የዋሉና ከውትድርና በጡረታ የተገለሉ እንትኖችም ፈረንጆችም ተገኝተው ነበር በዛና እጅግ በጣም ግሩም የሆነ ሁሉንም ያካተተ ሁሉንም ያሳተፈ ቀን ነው የነበረው ያ ቀን እና ያው ለሁሉም ለተሳተፈው ሁሉ ላልተሳተፈውም ብዙዎች ደግሞ እየደወሉ እንደማይመጡ ነግረውኛል። አለመምጣታቸውም ደግሞ በጣም እንደቆጫቸው ብዙ ቅሬታ ማለትም ያው ይቅርታ የጠየቁም አሉ። ሌላው ያንን ፕሮግራማችን እንድናካሄድ ደግሞ ከግል ኪሳቸው ለምሳሌ ይሄ በምሳ ሰዓትም እንዲበላ የተደረገው ሌላው ደግሞ እንዲጠጣ የተደረገው ትኩሱ ቀዝቃዛው ሁሉም ያን በበጎ አድራጊነት ነው። በጣም የሚገርም ነገር ነውና ለምን እኛስ ብለው ፈረንጆች ነው ያን እንትን የሸፈኑት። ከዛም እናቶቻችን ያው ዳቦውን ሁሉም ነገር በመጋገር እና ይህን ባህላዊ የሆነውን ሁኔታ እጅግ ሸፍነውልናል። እጅግ በጣም እናመሰግናለን። አንድ ትልቅ አዛውንት ስማቸውን አልጠየኳቸውም እንጂ መምህር ዘውዱ ዘገየ የሚባሉ ከሚስቶቻቸው ጋር ሊመጡ ወደዚህ ወደ ስብሰባው ያው በግል ጉዳይ ምክንያት ሳይመጡ ቀርተው ግን 1000 ሼኬል አዘጋጅቻለሁ ለዚህ ላሞታው ልረዳ ፈልጋለሁ በሚል እንዲያውም አሁን ከሳቸው እጄ 1000 ሼኬል ተቀብዬ ላሞታው እርዳታ ብለው ይህን ያደረጉ ናቸው እና በጣም የሚያስደስት ሁኔታ ነው የነገር እና ሞታውን ያለበት ሁኔታ በጣም የሚያስደስት ነው። ሁሉም እንተባበራለን እያለ ነው ማለት ነው። ለምሳሌ አንድ አቢሴጋል የሚባል አሉፍ ነው ጄኔራል ነው በእንትኑ በዚህ በውትድርናው በኩል ወደ 5 ከተሞችን የነዛ እንትን ጡረታ የወጡ የወታደሮች ኃላፊ ነውና እሱም ከፍተኛ አስተዋጽኦ እያደረገ ነው። ፕሮፌሰር ዮባል ያንድ የሕክምና አስተዳደር ነው። እሱም ከኛ ጎን ተሰልፎ አብሮ እንትን ለማለት ከፍተኛ ፍላጎት አሳይቷል። አቶ ሚካ ፊልድማን ሁላችንም እንደምናውቀው ለኛ ህብረተሰብ ከ40 ዓመት በላይ ነው እየታገለ ያለው። እሱም ከዚህ ከኛው ጋር ነው ያለ ማለት ነውና ሌሎቹ ከኛው አብራክ የወጡ ባለሙያዎች እጅግ በጣም ከኛ ጎን ተሰልፈው እየተንቀሳቀሱ ነው። ሌላው የአመራር አካላት አለ። ደከመኝ ሰለቸኝ ሳይል 24 ሰዓት ሙሉ እየሰራ ያለ የአመራር አካላት አለ። ይህም ላመሰግን እወዳለሁ። በእውነቱ በእነሱ ላይ ነው የሁሉ ነገር እየተደረገ ያለውና አንድ ሰው ብቻውን የሚያደርገው ነገር የለም። ስለዚህ አጠቃላይ በዚህ በሚተባበሩ ሁሉ እንደገና ለመተባበር ከፍተኛ ፍላጎት ያላቸውን ሁሉ እናመሰግናለን ማለት ነው። እንግዲህ አንተም የበኩልክን አስተዋጽኦ እያበረከትክ ነው። እንደዚህ አይነቱን ለአየር እንዲበቃ ለዓለም እንዲበቃ እያደረግክ ነው። ይህም የኛ ትልቁ ዓላማችን ነው ማለት ነው። የዛሬ 5 ዓመት ድርጅቱ ምን ደረጃ እንዲደርስ ታስበዋለህ? እንዲያው ቢሳካልህ የዛሬ 5 ዓመት ምን ደረጃ ላይ ብትደርሱ ውጤታማ ነን ደስ ይለናል ብላችሁ የምትሉት ወይም የምትለው? በጣም ጥሩ ጥያቄ ነው። ለአንድ ድርጅት ምንጊዜም ቢሆን የወደ እንትን መርሃ ግብር ሊኖረው ይገባል። የተወሰነ ዓመት በሚቀጥለው 5 ዓመት እኛ የሐሙታት መሰዋት አንደኛ
በመንግስት በኩል መታወቅ አለበት የምንላቸው ነጥቦች አሉ። ለምሳሌ ከዛ ውስጥ አሁን በሚቀጥለው ሐሙስ በመንግስት በኩል የሚደረግ የሰማዕታት ቀን አለ። የመታሰቢያ ቀን አለ። በሱዳን ሞተው የቀሩ ወገኖቻችን እናስባለን። በየከተማው ቢያንስ ይካሄዳል ብለን እንገምታለን። በዚህ ኢየሩሳሌም በሄርጸል ተራራ በሚካሄደው ስርዓት የሐሙታት መሰዋት አንዱ አካል ሆኖ ከሚያዘጋጁት ውስጥ ሊሆን ይገባል ብለን እናስባለን። ሌላው እስካሁን እየተነገረ ያለው እዛ ፈረንጆች ይናገራሉ፣ ጠቅላይ ሚኒስትሩ፣ ፕሬዝዳንቱ፣ ከዛ ውጭ የሚናገር የለም። የሐሙታት መሰዋት በወኪሉ አማካይነት ለህዝቡም በአማርኛ በሚገባው ቋንቋ መሳተፍ አለበት ብለን እናስባለን። ተገቢውን ቦታ እዛ ቦታ ላይ ይሄ እንኳን 5 ዓመት ሊፈጅበት አይገባም። ከዛ ውስጥ አንዱ ነው። ሌላው እኛ የምናደርገው ምንድነው? መጽሐፉን አሁን መጻፍ አለብን። ይኸውን ምን ይዘው ከዚህ ከእንትኑ ከሐሙሱ ስብሰባችን በኋላ ይኸውን ያለን ምዕራፍ ነው። መጽሐፉን እንጽፋለን። ከዛ ዶክመንታሪ ፊልም እንሰራለን። ሌላው ለእያንዳንዱ ህብረተሰብ መድረስ አለብን ብለን እንገምታለን። ቢያንስ በ5 ዓመት ውስጥ ወደ 5000 10,000 ህዝብ ወደዛ ልንደርስለት ይገባል ብለን እናስባለን። ሌላው የፒኤልኤም ማለትም በዛ ሲንቀሳቀሱ የነበሩ ወንድሞቻችን እህቶቻችን እነሱን ፈልጎ በማግኘት አስፈላጊውን እርዳታ የሚያገኙበትን ሁኔታ እናጠናቃለን፣ እናካሄዳለን ብለን እናስባለን። ሌላው ምንድነው የምናደርገው? በመንግስት በኩል እውቅና መደረግ አለበት ብለን እናስባለን። ይህ ከዚህ እኮ ነው የሚጀምረው። ይህ ፒኤልኤም ምንድነው ማለትን ባለፈው የተደረገ የእውቅና ምሽት ነበረ። ያን እኛ አልተቀበልነውም። እኛ የምንቀበለው ምንድነው? እያንዳንዱ በዛ ሲታገል የነበረ እንደ አገልግሎቱ ማንኛውም ሁኔታ ክብር አግኝቶ ከዛ የሞት ሽረት የከፈለውን ዋጋ የሚያካክስ በገንዘብ በማንኛውም ነገር እንጠይቃለን ማለት ነው። እና በመንግስት በኩል እጅግ በጣም ተገቢ የሆነ ሊገባን ይችላል የምንለውን እውቅና ማግኘት አለብን ብለን እንታገላለን። እና ሌሎችም አሉ አሁን ልጠቅሳቸው ማልፈልጋቸው ወይም በአሁኑ ሰዓት መጠቀስ የለም። 5 ዓመቱ አነሰ እና ምናልባት ከዛ በኋላ በጣም ልንታገልበት የሚገባን አንድ አበይት እንትን አለን። ሌላው ይህ ታሪካችን ለዓለም መድረስ አለበት። የዓለም ሕዝብ ሊያውቀው ይገባል። ይህንም የምናደርገው በፊልም መልክ፣ በመጽሐፍ መልክ፣ በተለያዩ በአማርኛ፣ በዕብራይስጥ፣ በእንግሊዝኛ መጽሐፉ እንደገና ዶክመንታሪ ፊልሙም ለዓለም እንዲበቃ ማድረግ እነዚህ የኛ የዚህ ሐሙታት መሰዋት ዓላማ የቅርብና የአጭር ጊዜ እቅድ የረጅም ጊዜ እቅዱ ነው ማለት ነው። እንደኔ አሁን ሳስበው ሌላው ይቅርና ቅድም የጠቀስካቸው የኛ ወገን ተራራ ስር በየሸንተረሩ በየጓሮ የሞቱባቸው ቦታዎች በሙሉ ምክንያቱም 1 2 10 20 ብቻ ስላልሆነ በብዙ ሺህ ከ4,000 በላይ ህዝብ ነው የሚገመተው የሞተው የተሰዋው። እነዛ አካባቢዎች እንኳን ሐውልት እንኳን እዛ አካባቢም ለህዝባችን መታሰቢያ አገሪቱ ሆነ የአገሪቱ መንግስት ቢሰራ ወይም ማስታወሻ ነገር ሐውልት ነገር ቢቆም ደስታዬ ወሰን የለውም። እንኳን እነዚህ እውነት ነው። አሁን እዚህ እቺ ደብተሯ ውስጥ ያለው ታሪካችን ፕሮግራማችን አለ። ወደ ኋላው ጠቅሰዋለሁ። በአሁኑ ሰዓት ማንሳት አያስፈልግም ያልኩትም ይሄ ነው። አጠቃላይ የኛ ሐሙታት መሰዋት በዚያ ሞተው ለቀሩት ወገኖቻችን ስላጽማቸው ያገባዋል። ከዚህም ጽፈነዋል። በመንግስት በኩልም እናቀርበዋለንና እኛም መንግስት በሚያደርገው ሱዳን ውስጥ በሚያደርገው እንቅስቃሴ እኛም አንዱ አካል ሆነን ግንባር ቀደም እንወስዳለን ብለን የምናስብበት እየሰራን ያለንበት ሁኔታ ነው ማለት ነው። እና ከዚያ ሞተው የቀሩት ወገኖቻችን አጽማቸው ዝም ብሎ መቅረት የለበትም።
የአሙታት መሰዋት ኃላፊነት ነው ማለት ነው። ይህን የምናደርገው አጠቃላይ ህብረተሰባችን ሲገነዘብ ሲተባበር ዛሬ በሱዳን አድርጎ ነው የመጣ በዛም አድርጎ በአዲስ አበባ ነው የመጣ ሳይባል ሁሉም ባንዱ ነው የኛ ታሪክ ነው በሚል ሁኔታ ይህን ታሪክ ለትውልድ ማስተላለፍ የግድ ነው። ትውልድ ወጣቱ ይህን ታሪካችን ሊያውቀው ይገባል። ወጣቱ ይህን ታሪኩን ካወቀ ራሱን ቀና አድርጎ የሚሄድበት ሁኔታ እንፈጥርለታለን። በውስጡ ጥንካሬን እናስገባለታለን ማለት ነው። የወደፊቱ ለካ አባቴ እንደዚህ ነው የሰራው እናቴ ይህን ነው ለካ የሰራችው ብሎ ስለ ወላጆቹ ስለ ቅድመ አያቶቹ ጥንካሬነትና የሃይማኖት ጽኑነት የዓላማ ጽኑነት በደንብ ተረድቶ ለዚች ሀገር ጠቃሚ እንዲሆንና ለራሱም ጠቃሚ እንዲሆን የሚያስፈልግ መሳሪያ ልናስታጥቀው ይገባል ብለን እየሰራን ያለንበት ሁኔታ ነው። ጥሩ ነው። እንግዲህ ለማጠቃለል ያህል ወደዚህ ሁለታችን ወደ ካሜራ እንመልከትና ያልጠቀስካቸው ባጭሩ ለማጠቃለል እንድንችል የምታስተላልፈው ያልተነካ መልእክት ካለ አብረን ካሜራውን እንመልከትና ትችላለህ። እንግዲህ ላስተላልፍ የምፈልገው ምንድን ነው? አሁንም ደጋግሜ የኢትዮጵያ ቤተ እስራኤላውያኖች ከ2500 ዘመን በላይ ኢትዮጵያ ሲኖሩ ኢትዮጵያን በከፍተኛ ሁኔታ ያሳደጉ እንደገና ደግሞ ከ500 ዓመት በላይ ኢትዮጵያን በኦሪት ያስተዳድሩ መሆናቸውን ሁላችንም እናውቃለን። ስለዚህ የኛ ሕዝብ ከኢትዮጵያ ወደዚህ በሚመጣበት ሰዓት ልክ እንደ ማንኛውም ስደተኛ ሆኖ የመጣ አይደለም። ታሪኩ እጅግ በጣም ጠንካራ ታሪክ ያለው ነው። ስለዚህ ከዚህ መጥተን እኛም በእስራኤል ሀገር አንዱ የእስራኤል ሕዝብ አካል ሆነን በአመራሩም በሁሉም ቦታ የምንገኝበት ሁኔታ እንዲፈጠር ይህን አሙታት መሰዋት ልንረዳ ይገባናል። አንድ ልንሆን ይገባል። ይህን ነው የምለው። ምናልባት በዚህ ድርጅት መሳተፍ ለሚፈልግ ምናልባት አጭር ተጨማሪ ማብራሪያ ካለም ይህን ድርጅታችን ለመቀላቀል የምትፈልጉ ያው አታሩን ተናግረናል። እንደገና ደግሞ ለኛም ማመልከት ትችላላችሁ። አንዳንድ ማመልከት የምትፈልጉ ሰዎች ደግሞ ለድርጅታችን ብታመለክቱ የምንችለውን ያህል ልንተባበር እንችላለን። ስለዚህ በአንድ ላይ ስንተባበር ችግሮቻችን እንፈታለን፣ ለልጆቻችን የሚሆን ስራ እንሰራለን እና አባቴ ምን ይል ነበር? ልጆቼ አድሮ የሚገኝ ስራ ስሩ ይለን ነበር። የአሙታት መሰዋት አድሮ የሚገኝ ስራ እየሰራ ነው ማለት ነው እና ሁላችንም እንተባበር። የተቻለንን ያህል የተማረው ሁሉም ለዚህ የተቻለውን ያህል በገንዘብ በሙያ ሊረዳ ይገባዋል ማለት ነውና ይሄን እኛ ያው በመልእክት መልክ እናስተላልፋለን ማለት ነው። ጥሩ ነው። እንግዲህ የተከበራችሁ የለአክብራን ፖድካስት ተከታታዮች ከመሰዋት የተባለው ድርጅት ሊቀመንበር ከሆነው ከወንድሜ ከጓደኛዬ አስናቀው መኮንን ያደረግነው ውይይት የተከታተላችሁትን ይመስል ነበር። በሚቀጥለው ፕሮግራም ከሌላ እንግዳ ጋር እንጠብቃችኋለን። ምናልባትም በዚህ ጉዳይ ሌሎች ታዳሚዎች ሊኖሩ ይችላሉ። አብራችሁን ስለቆያችሁ ፕሮግራሙን ስለተከታተላችሁ በተለይ ድርጅቱ ዓላማ በተለይ የኛን ጉዳይ የኛን ታሪክ የሚመለከት በመሆኑ የኛን ተጋድሎ የሚመለከት በመሆኑ እያንዳንዱ ቤት የሚያንኳኳ ስቃይም ሆነ መከራም ሆነ ትግሉም ሆነ በደህና በሆነ ጊዜም ትንሽ ረጋ ሰላም ጸጥታ በሰፈነበትም ጊዜም ሆነ እነዚህ ተፈራራቂ የሆኑ የህይወት ገጽታዎችን ያሳለፈ ህዝብ በበጎ ፍቃድ ሰራተኞችም ሆነ ተጋዮች አማካይነት የተደረጉትን እንቅስቃሴዎች የሚቃኝ የሚመለከት ድርጅትን በመሆኑ ለወደፊቱም ያለው ፕሮግራም በተለይ እነዚህን አጠቃላይ የተደረጉት ተጋድሎዎች አሰባስቦ አቅፎ ለመጪው ትውልድ ሰንዶ የሚያቀርብ ድርጅት ነውና
ነውና ሁላችሁም በተቻላችሁ አቅም እንድትተባበሩ እኔም በፕሮግራሙ ስም በላከ ብርሃን ፖድካስት ስም አሳስባለሁ። እንደገና ከኛ ጋር አብራችሁ ስለቆያችሁ አመሰግናለሁ። ሰላም። አመሰግናለሁ አቶ ላከ። ይህ የላከ ብርሃን ፖድካስት ነው። የላከ ብርሃን ፖድካስት በአይነቱና በይዘቱ አዲስና ልዩ የሆነ በእስራኤል ውስጥ ለሚገኘው ማህበረሰብና ከእስራኤል ውጭ ላለው ኢትዮጵያ ማህበረሰብ በሶስት ቋንቋዎች ማለትም በዕብራይስጥኛ፣ በአማርኛና በትግርኛ በማፈራረቅ የሚቀርብ ሚዲያ ነው። የተለያዩ ድምጾች በሚገናኙበት በዚህ ስቱዲዮ ለህብረተሰቡ ተደራሽ የማይሆኑትን የተለያዩ ጉዳዮችን፣ ፈታኝ የሆኑ ርዕሶችንና ችግሮችን በማንሳት በተለያየ የአመለካከት የእይታና የትኩረት አቅጣጫዎችን በመፈተሽ አንዱ ከሌላው የሚማማርበት እውቀት የሚቀስምበት መድረክ በመሆኑ ወርቃማው ጊዜያችሁ ከላከ ብርሃን ፖድካስት ታዳሚዎች ጋር እንድታሳልፉት ተጋብዛችኋል። አጃቢና አምራች ሱፐርካስት